ወንድማችን መምህር ዘላለም ወንድሙን የምንቀብረው ነጭ ለብሰን ነው። በሃይማኖታቸውና በማንነታቸው አርሲ ላይ እየተገደሉ ነው። አብሮ የሚያኖረን ወገን እንዳጣን እየተሰማን ነው። የሚገርለን የገዛ ኢትዮጵያዊ ወገናችን ነው። ተግባሩ የጣሊያን አካሉ ኢትዮጵያዊ የሆነብን ነው። ጥቁር ጣሊያን ነጭ ለብሳችሁ ቅበሩት። ስጋውን ነው የምንቀብረው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁንም ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንም እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። የዛሬው መረጃዬ ነጭ ለብሰን ልንቀብረው ነው። አዎ ሙሽራው ሰርጉ ነው። እኛ ደግሞ ነጭ ለብሰን ነው የምንቀብረው። ለሰርገኛ ነጭ ነው የሚለበሰው። ይህ በመግለጫው የሰማነው አዲስ ቃል አይደለም። የቤተ ክርስቲያን ነባር ታሪክ ነው። ወንድማችን መምህር ዘላለም ወንድሙን የምንቀብረው ነጭ ለብሰን ነው። ኦርቶዶክሳውያን የቀብር ቀኑ ታውቋል። የቀብር ስነ ስርዓቱ ተነግሯል። መግለጫውም ወጥቷል። በመግለጫው መሰረት መረጃውን ማጋራችሁ ይሆናል። ከናንተም ጋር ከዚህም ጋር ያይዤ ደግሞ ብፁዕ ወቅዱስ አቡነ ማትያስ ትላንትና ሐዘናቸውን ገልጸዋል። ከሳቸው መግለጫ ጋር ተያይዞ እየተነሱ ያሉትን ነገሮች አምጥቼ ነግራችኋለሁ። ብፁዕ አቡነ አብርሃም ሐዘናቸውን ገልጸዋል። ስለሳቸው መረጃ አጋራችኋል። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። የመጀመሪያው መረጃ መግለጫውን በተመለከተ ይሆናል። ከውጭ ሀገር ትላንትና መረጃውን አጋርቻችሁ ነበር። የወንድማችን የመምህር ዘላለም ወንድሙ ዕረፍተ ሥጋ ከተሰማ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልባችን ጥቁር ሐዘን ለብሷል። በሞቱ የሰበከን ወንድማችንም ጭምር ነው። ቆሞ ብቻ አይደለም፣ ሞቶም የሰበከን ነውና ወንድማችን የቀብር ስነ ስርዓቱን የቀብር አስፈጻሚ ኮሚቴው በእንደዚህ አይነት ሁኔታ መግለጫ አውጥቷል። ዛሬ በረፋር ላይ መግለጫውን ካወጣበት ሰዓት ጀምሮ መረጃዎች በብዙ ማህበራዊ ሚዲያዎች እየተጋሩ ነው። እኛም እናጋራቸዋለን። የቀብሩን አፈጻጸም በተመለከተ
ቀብሩ በቅድስት ሥላሴ መንበረ ጸባዖት ነው የሚከናወነው። የቀብሩም ቀን የሚሆነው ሐሙስ ዕለት ነው። ሐሙስ ዕለት 9 ሰዓት ይቀበራል። የሚቀበረበትም ስፍራ ታውቋል። ከዛ በተጨማሪ በዋና ዋና የተነገሩ መረጃዎችን አጋራቸዋል። አሜሪካ የሚገኙ እዛው ካረፈበት አሜሪካ የሚገኙ ኦርቶዶክሳውያን ሊቀ ጳጳስ የዋሽንግተን ዲሲና አካባቢ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤልን ጨምሮ የሀገረ ስብከት አመራሮች፣ የቤተ ክህነት ካህናት፣ ዘማሪያን፣ ዲያቆናት፣ ምዕመናን ጭምር የሽኝት ስነ ስርዓቱን ያከናውናሉ። ሮብ ትኬት የተገኘው ሮብ ስለሆነ ሮብ መነሳት ይጀምራል። ያው 17 ሰዓታት በራራ ይከናወንና ሐሙስ ሌሊት ወይ በጠዋት 12 ሰዓት ላይ ቦሌ አየር መንገድ ይገባል። ቦሌ አየር መንገድ ከገባ በኋላ ከ12 ሰዓት አቀባበል የሚያደርጉ እንግዶች ፈቃድ የተሰጣቸው አቀባበል እንዲያደርጉለት ይፈቀዳል። ይገኛሉ ተብሎ የሚታመኑት ሊቃነ ጳጳሳት፣ የሀገረ ስብከት አመራሮች፣ የቤተ ክህነት አመራሮች፣ ዘማሪያን፣ የስብከተ ወንጌል ኃላፊዎች፣ ሰባኪያን እንዲሁም ምዕመናን ከነቤተሰቦች ጭምር አቀባበል ያደርጋሉ። ከቦሌ አየር መንገድ ወደ ቦሌ መድኃኔዓለም አጠር ያለች የሽኝት ስነ ስርዓት ይከናወናል። ቦሌ መድኃኔዓለምም አጠር ያለች ቆይታ ይከናወናል። እዛም ጸሎተ ፍትሐት ይከናወናል። ቤተ ክርስቲያን ብዙሃን ምዕመናን ይገኛሉ ተብሎ ይታመናል። መጀመሪያ ብዙዎች እንድትገኙ የሚጠበቀውም ቦሌ አየር መንገድ ላይ ነው መጀመሪያ የሚሆነው። የሽኝት ስነ ስርዓቱ ከ3 ሰዓት እስከ 5 ሰዓት ከቦሌ መድኃኔዓለም እስከ መስቀል አደባባይ ይከናወናል። መስቀል አደባባይ የሽኝት ስነ ስርዓት ተዘጋጅቷል። በመስቀል አደባባይ ዘማሪያን፣ የሰንበት ተማሪዎች ዘማሪያን፣ ስብከተ ወንጌሎች በማረፉ ምክንያት የስብከት ፕሮግራም ይከናወናል። ይህንን ነግረውናል። ከዛን ሊቃነ ጳጳሳትና የተቋማት ኃላፊዎች በወንድማችን በምንኮራበት እጅግ በጣም በምናከብረው በሕይወቱ ሰብኮን በሞቱም የሰበከን ወንድማችንን የስንብት ቃላቸውን ያሰሙናል። ከ8 ሰዓት ጀምሮ ወደ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ሽኝት ይከናወናል። 8 ሰዓት ላይ እዛ ይደርሳል ተብሎ ይታመናል። 8 ሰዓት ላይም ጸሎተ ፍትሐት ይከናወናል። 9 ሰዓት ላይ ግብአተ መሬቱ ይፈጸማል። እስከዚህ ሰዓት ድረስ ቤተሰቦቹን፣ ሊቃነ ጳጳሳትን፣ የቅርብ ወገኖቹን ማጽናናት አንደኛ ኃላፊነት የመጀመሪያ። ሁለተኛ ሌላኛው የሚደረገው ነገር ይሄንን ያዘጋጀውን ኮሚቴ ስርዓትና ከማክበር አንጻር ሁላችሁም ተብላችኋል። ሁላችሁም ለቀብሩ ነጭ ለብሳችሁ እንድትመጡ ተብላችኋል። እሱ አልሞተም። ወንጌሉን ሰብኮት ወንጌሉን ኖሮት ነው ያረፈው። ወደ አባቱ ቤት ነው ሄደው። እውነት ነው። ወንጌሉን ለሰበከ ወንጌሉን ለኖረ እኛ በምናውቀው በፈጣሪ ፊት ከኛ በላይ በጣም መልካም ስራን ሲሰራ ለነበረ ወንድማችን ነጭ ተለብሶ ቢሸኝ የቤተ ክርስቲያን ስርዓት ነውና ይህንን ሁላችሁም ኦርቶዶክሳውያን እንድታደርጉት ታዛችኋል። ስለዚህ ወንድማችን ዘላለም ወንድሙን ለመሸኘት የምትገኙ በሙሉ ነጭ ለብሳችሁ በመስቀል አደባባይ ነጭ ለብሳችሁ በቦሌ መድኃኔዓለም የሽኝት ስነ ስርዓት እንድታከናውኑ የቀብሩንም እንድትፈጽሙ ታዛችኋል፣ ተፈቅዶላችኋል። ስለዚህ በዚህ ስርዓት ይኬዳል። አስተባባሪዎች አሉ። የቀብር አስፈጻሚ ኮሚቴው ከቤተ ክህነት እስከ አዲስ አበባ ሀገረ ስብከት ባለው የተዋቀረው ኮሚቴ ስር ትዕዛዝ ይፈጽማል፣ ትዕዛዙን ያስፈጽማል። እኛም በሱ እንሄዳለን። በተቻለ አቅም እየዘከርነው እያሰብነው ነፍስ ይማር እያልን አብረን እናዝናለን፣ አብረን እናለቅሳለን። የምናለቅሰው ለራሳችን ነው። መምህር ዘላለም ወንድሙ ስለሞተ የምናለቅሰው ለራሳችን ነው። እሱ አልሞተም። የሞተ መስሏችሁ ከሆነ አልሞተም። እሱን በአካል ነው እንጂ የምንሸኘው፣ እሱ አልሞተም። እሱ በእያንዳንዳችን ህይወት ውስጥ እያንዳንዳችን ውስጥ አሻራውን ጥሎ ህይወቱን ሰብኮ ወንጌልን ሰብኮ የኖረ በአህያ በፈረስ በጋሪ በእግር በበቅሎ የተመላለሰ ከሀገር ጫፍ ከገጠር ገበሬው ድረስ
እስከ ዓለም ጫፍ አውሮፓም አሜሪካም ድረስ እየሄደ ዓለምንም ኢትዮጵያንም የሰበከ ጀግና ሰባኪ ነው። የሞተው ጀግና ወንድማችን ነውና የምንሸኘው ይሄንን ስርዓት ተከትለን ነውና የአባቶቻችን ያዘዙንን ወንድሞቻችን ያዘዙንን ተቀብለን በዚህ ስርዓት ወንድማችን ምንሸኝ ይሆናል። ለሁላችሁም ኦርቶዶክሳውያን እንድትመጡ ተጋብዛችኋል። ጥሪውንም አስተላልፈንላችኋል። ይሄንን ብዬ የብፁዕ አባታችን ብፁዕ አቡነ ማትያስ ማምሻውን አንድ መልእክት አስተላለፉ። መልእክታቸውን ነግራችኋል። መልእክታቸው ውስጥ ሁለት አይነት ነገር አለ። ሞቱን ላልተናገረለት ሰው ሞታቸውን ተናግረው በውስጣቸው ሐዘናቸውን ለደበቁት አካላት ሐዘናቸውን እሳቸው አውጥተው ተናግረው ስለ መምህር ዘላለም ወንድሙ በአክብሮት እንዲሁም በሰበብ አስባብ ስለሚገደሉ ኦርቶዶክሳውያን ጭምር መልእክት አስተላልፈዋል። ላንብብላችሁ፣ አብረን እናንብበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ እግዚአብሔር ዘንድ ያለው የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1። በልዩ ልዩ ጊዜያት አረፍተ ዘመን የገታቸው ወገኖች ልንሸኝ እንችላለን። የአንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናትም በህሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከያቅጣጫው በሚሰነዘረው ጥቃት በሚገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በሚገኝበት በዚህ ወቅት በመንፈሳዊ ሕይወቱ እና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታትም በገጠር በከተማ በሀገር ውስጥና ከሀገር ውጭ እየተዘዋወረ ወንጌለ መንግስትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘባት በሰሜን አሜሪካ ባጋጠመው ህመም ከዚህ ዓለም ድካም በስጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። በእርግጥ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በስጋ ከእኛ ቢለይም ያለ ዋጋ የተቀበለውን የእግዚአብሔርን ቃል ለምዕመናን በማስተማር አደራውን በሚገባ ተወልቶልናል። በሰማይ ወደሚጠበቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎችን እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጃችን ቤተሰቦች፣ ወዳጅ ዘመዶችና ምዕመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ የአገልጋዩን ወልደ ሰማዕትን ነፍስ በመንግስቱ ያሳርፍልን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ዘቀዳማዊ የሳቸው መልእክት ነው። ሙሉ መልእክታቸው ትላንትና አንድ መልእክት አጋርቻችሁ ነበር አይደል? አራያ ላይ ነው ቃረቀር ላይ አንዱ ላይ ብቻ አስተላልፌላችኋል። ደቡብ ወሎ ላይ ቅዳሴ እያስቀደሱ በከባድ መሳሪያ 26 ሰዎች ላይ ጉዳት ደረሰ። 6ቱ ሞቱ። እጃቸው ተቆረጠ፣ ሰውነታቸው ተመታ። በሃይማኖታቸውና በማንነታቸው አርሲ ላይ እየተገደሉ ነው። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ዛሬ አሁን ያነበብኩላችሁ የብፁዕ አቡነ ማትያስ መልእክት ውስጥ ብፁዕ ቅዱስ አቡነ ማትያስ መልእክት ውስጥ ይሄን መልእክት ታገኛላችሁ።
አባቶች እየተገደሉ ነው። ባልመረጡበት ባልሰፈሩበት ማንነታቸው እየተመረጡ በጥይት ይገደላሉ፣ በቦምብ ይቆረጣሉ፣ ይመታሉ። ሀገረ ስብከቱ አቤት አላለም ብለን ጠየቅን። ብፁዕ አቡነ ማትያስ እዚህ ሀገረ ስብከት እንዴት ይበሉ? ስለዚህ እሳቸው ምን አሉ? በሚከተሉት ሃይማኖት ወይ መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከያቅጣጫው በሚሰነዘረው ጥቃት የሚገደሉ የቤተ ክርስቲያን አገልጋዮችና ምዕመናን በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ ነው አሉ። የት የተገደሉት? ደቡብ ወሎ ላይ፣ ጎንደር ላይ፣ ትግራይ ላይ፣ አርሲ ላይ፣ ጅማ ላይ፣ ሱማሌ ላይ፣ አሶሳ ላይ የትስ ብለው ይናገሩ? እዚህ ሸገር ሲቲ ላይ የት ብለው ይናገሩ? አዳማ ላይ ይናገሩ? እዚህ ሰላሌ ላይ ይናገሩ? ስመርጠው ሰፈር ጠርተው ይናገሩ? ይህ ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የሚደርስ ጥቃት ነው። በደል፣ ጥፋት፣ ኃጢአት ሁሉ እየተኮነነ ያለው ቤተክርስቲያን ላይ ነው። በዚህ ልባችን ተሰብሮ ባለንበት በሐዘን ውስጥ በተጨማሪ ምን ሆነን በላክነውን አገልግሎት በፍጹም በተገቢነት ለተወጣ ወንድማችን በዚህ በቅንነቱ በዚህ በመልካምነቱ ላይ አሁን አረፈብን፣ ተለየን በስጋ ሐዘናችን ከበደ። ለሱ እረፍቱ ነው፣ ለሱ ወደ አባቱ ቤት ነው ሄደው ብለው እያጽናኑ ያለንበትን ስቃይ ጻፉልን፣ ያለንበትን መከራ ነገሩን። ይሄ የብፁዕ ቅዱስ አቡነ ማትያስ መልእክት የእያንዳንዱ ኦርቶዶክሳውያን ህመም ነው። በሌላ እምነት ያላችሁ ላልገባችሁ ወንድሞቻችን ይሄ ህመማችን ከምንነግራችሁ በላይ እያሰቃየን ነው። አብሮ የሚያኖረን ወገን እንዳጣን እየተሰማን ነው። የሚገርለን የገዛ ኢትዮጵያዊ ወገናችን ነው። የሚያጠፋን የገዛ ኢትዮጵያዊ ወገናችን ነው። በጩቤ ዘግዝኮ በድንጋይ ቀጥቅጦ በቦምብ ልኮ መሳሪያ ተኩሶ እሳት አንድዶ የሚገለን የገዛ ኢትዮጵያዊ ወገናችን ነው፣ ሌላ አይደለም። ይችን ሀገር ያቆያት አብሮ ያኗኗረን ኢትዮጵያዊነትን ያጸናች ፊደልን ቀርጻ ቀለም ከትባ ሀገር ያጸናች ያቆነች ቤተክርስቲያን የሚያጠፋው የገዛ ወገናችን ኢትዮጵያዊ ነው። የቤተክርስቲያን ቋንቋ እያለ እየበረዘ አጀንዳ ከፍቶ ፖለቲካና ሃይማኖትን አጣቅሶ እየበደለን ያለው የገዛ ኢትዮጵያዊ ነው። ተግባሩ የጣሊያን አካሉ ኢትዮጵያዊ የሆነብን ነው፣ ጥቁር ጣሊያን። በዚህ ሐዘን ውስጥ ነው የምንገኘው፣ በዚህ በደል ውስጥ ነው የምንገኘው። በዚህ በደል ውስጥ ተቀምጠን ከቦሌ አየር መንገድ እስከ መንበረ ጸባዖት ቅድስት ሥላሴ የምንወደው የምናከብረው ወንድማችንን ልንቀብረው በዚህ ሐዘን ውስጥ ሆነን ገንዘብ የማይቀበል በገንዘብ ያልሰበከን ብቸኛ ወንድማችን ነው። ከከተማ እስከ ገጠር ከአውሮፓ እስከ አፍሪካ በተጠራበት ስፍራ ሄዶ ሰብኮ አበል ሲከፈለው አበሉን አልቀበልም እኔ የእግዚአብሔር ሰባኪ ወንጌል ነኝ ወንጌል ላስተምር ነው የመጣሁት ብሎ ገንዘቡን መልሶ በሀገረ ስብከቱ አካውንት አስገብቶ የሚመለስ ብቸኛ ጀግና ወንድማችን ብንጠራው እሱ አንዱ ነው። ካሉት መካከል እሱ አንዱ ነው። ብርቅዬ ወንድማችን ሞቱን ኑሩት እያለ የሰበከን ሞት አትፍሩ፣ እውነት ንስሐ ግቡ፣ ስጋው ደሙ እያለ የሰበከን እውነተኛ ወንድማችን ልንቀብረው ነው። ኑ አንድ ቀን እናጣለን። ሐሙስ ዕለትን ከጠዋት 3 ሰዓት እስከ ቀኑ 9 ሰዓት ድረስ እሱን የምንሸኝበት ሰዓት እናጣለን። መስቀል አደባባይን ጠብቁን፣ ቦሌ መድኃኔዓለም ጠብቁን፣ መንበረ ጸባዖት እንገናኝ። ቆሞም ሞቶ የሰበከ ወንድማችንን እንሸኘው፣ አካለ ስጋውን እንሸኘው። ይሄን ብያችሁ ብፁዕ አቡነ አብርሃምም አንድ መልእክት አስተላለፉ። ስለ ወንድማችን እጅግ የተከበረው አባታችን ብንለው ሁሉ የሚገባው በጣም የምናከብረው ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን? ማን ይጸልይልን?
ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽድቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። እሳቸውም በባህር ዳር ሀገረ ስብከት ሚዲያ ላይ ሐዘናቸውን እንዲገለጹ ማን ይምከረን ማን ይገስጸናል? የከተማው መናኝ የከተማው ጳጳስ ሰባኪው ጳጳስ ሰባኪ ወንጌል የሆነ ወንድማችን መምህር ዘላለም ወንድሙ አረፈ። እሱ ግን ከመሞቱ በፊት በሕይወት እያለ ገና በታናሽ ወንድሞቹ ላይ ስራ ሰርቶ አለፈ። መምህር አድነው ወንድሙና መምህር ዳንኤል ወንድሙ የወንጌል ሰባኪ አድርጎ የእግዚአብሔር ልጆች አድርጎ ሰራቸው። እነሱም የቤተ ክርስቲያን እንቁ ልጆች ናቸው። ወንድሞቻችን እናንተም ስላላችሁን እንኮራለን፣ ተጽናንተንባችኋል። እናንተም እንድትጽናኑ ሁላችንም ከጎናችሁ መሆናችን እንገልጻለን። እግዚአብሔር ያጽናችሁ ወንድሞቻችን። የቤተ ክርስቲያን እንቁ ልጆች ናቸው። ሰባኪ ወንጌል ናቸው። እንደ ታላቃቸው እንደ ዘላለም ወንድሙ ቤተ ክርስቲያን አውደ ምሕረት በደንብ የሚሰብኩ በተጠሩበት ሄደው ወንጌልን የሚናገሩ ሕይወታቸው ወንጌል የሚናገር ሆኖ የታዩ እውነተኛ ወንድሞቹን አፍርቶልናል። እኙት ወንድሞች አድነው ወንድሙና ዳንኤል ወንድሙ ይባላል። ሁለቱም መምህር ናቸው። ነፍሱን በአጸደ ገነት ያኖርልን። የዛሬው መልእክቴ ነበር። ለነበረን ቆይታ አመሰግናለሁ። ሰናይ ቀን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ ሦስት አገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን አገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ አገራትን ማስጎብኘታችን ለየት ያደርገናል።
በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ